ቀድሞ ከፍተኛ ወዳጅነት ውስጥ የነበረው የአውሮፓ አገራትና የአሜሪካ ግንኙነት ከትራምፕ በድጋሚ ወደ ነጩ ቤተ መንግስት መግባት በኋላ ወደ ከፍተኛ ተቃርኖ ተቀይሯል። በትራምፕ ውሳኔ መሰረት አሜሪካ በዩክሬኑ ጦርነት ላይ የነበራትን ተሳትፎ መቀነስ ከጀመረች በኋላ ዳግም እየተባባሰ የመጣ ሲሆን አሜሪካ የጦርነቱ ዋነኛ ሰለባ የሆነችውን ዩክሬንን ባላሳተፈ መልኩ ከሩሲያ ጋር ያደረጉትን ድርድር ተከትሎ የአውሮፓ ህብረት አባል አገራት ተገፋን በማለት ቅሬታቸውን ሲያሰሙ ቆይተዋል። ዶናልድ ትራምፕ አሜሪካ ፈርስት በሚለው መርሃቸው መሰረት ለዩክሬን ሲያደርጉ የነበረውን ድጋፍ እንደ ቀድሞ እንደማይቀጥሉ በግልጽ እየታየ ነው። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ጋር ያላቸውን ግንኙነት ለማቋረጥ ጫፍ ላይ እንደሚገኙም ይታወቃል። ይህንን ተከትሎም የአሜሪካ ከኔቶ ለቆ መውጣት አውሮፓውያንን በከፍተኛ ደረጃ እንደሚያዳክማቸው ይታመናል። ምዕራባውያኑ አገራትም ይህንን በመረዳት በተናጠልና በጋራ ወታደራዊ አቅማቸውን ለማሳደግ እየተሯሯጡ ነው። በአሁኑ ወቅትም አውሮፓ 300,000 ተጨማሪ ምልምል ወታደሮች ያስፈልጓታል የተባለ ሲሆን በርካታ የአውሮፓ አገራትም ከአሜሪካ ድጋፍ ውጪ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ተብሏል። ባለፈው እሁድ የላቲቪያው ፕሬዝዳንት ኤድጋር ስሪንኬቪች የአውሮፓ አገራት የሩሲያ ጥቃትን ለመከላከል አስገዳጅ ብሔራዊ ውትድርናን መጀመር እንዳለባቸው ሲያሳስቡ ተደምጠዋል። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክም በቅርቡ ሁሉም በአዋቂ ዕድሜ ላይ የሚገኙ የአገራቸው ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማ አቅርበዋል። ከፖላንድ በተጨማሪም ፈረንሳይና ጀርመን የሩሲያ ወረራን በመፍራት ወታደራዊ ወጪያቸውን ለማሳደግ እንዲሁም አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ ማቀዳቸው ተሰምቷል። አብዛኛዎቹ የአውሮፓ ሀገራት ከቀዝቃዛው ጦርነት መጠናቀቅ ወዲህ ተግባራዊ ሲያደርጉት የነበረውን አስገዳጅ ወታደራዊ ምልመላን እንዲቆም ያደረጉ ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ኖርዌይ እና ቱርክ ግን አሁንም ብሔራዊ ውትድርናን ተግባራዊ ማድረጋቸውን የቀጠሉ ሀገራት ናቸው። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነት ልታቋርጥ እንደምትችል መነገሩን ተከትሎ የዩክሬን ሁኔታ እንዳይደገም በመፍራት የአውሮፓ አገራት ማንኛውንም ጥቃት ለመጋፈጥና የራሳቸውን አቅም ለማጠናከር አስገዳጅ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው ተብሏል። ነገር ግን ከ20,000 በላይ ወታደሮቻቸውን በዩክሬን ለሰላም ማስከበር እንልካለን ያሉት ፈረንሳይና እንግሊዝን ጨምሮ በርካታ አገራት ወታደሮችን ለመመልመልና ለማቆየት እየተቸገሩ ነው ተብሏል። ዩጎቭ የተሰኘው ተቋም ባሰባሰበው የህዝብ ድምጽ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች አስገዳጅ የወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። 53 በመቶ የሚሆኑት ስፔናውያን ደግሞ አስገዳጅ ወታደራዊ ምልመላን ይቃወማሉ። ብዙ አውሮፓውያን አገራቸውን በጦር ግንባር ለመከላከል ዝግጁ አለመሆናቸውን ጥናቶች እያመላከቱ ይገኛሉ። የጀርመን አዲሱ ቻንስለር ፍሬድሪች ሜርዝ ወጣቶች ወታደራዊ ወይም የማህበረሰብ አገልግሎት ላይ መሳተፍ እንዳለባቸው በመግለጽ ለማነሳሳት ቢሞክሩም በሚፈልጉት መጠን ፈቃደኞችን እያገኙ አይደለም። እንግሊዝ በበኩሏ ወታደራዊ ወጪን ለማሳደግና የአውሮፓ አገራትን ወታደራዊ ትብብር ለማጠናከር እያስተባበረች እንደምትገኝ ከሰሞኑን እየወጡ ያሉ መረጃዎች ያስረዳሉ። እንደ አውሮፓውያኑ አቆጣጠር በ2001 ዓመተ ምህረት አስገዳጅ ብሔራዊ ውትድርናን ያስቀረችው ፈረንሳይም ብትሆን አስገዳጅ የብሔራዊ ውትድርና አገልግሎቱን በድጋሚ የምታስጀምርበትን መንገድ በመቃኘት ላይ ትገኛለች ተብሏል። የወታደራዊ ጥናት ባለሙያዎች እየገለጹ እንዳሉት ከሆነም አውሮፓ ለስጋት የዳረጋትን የሩሲያ ጥቃት ለመከላከል አሁን በአህጉሩ ከሚገኙት 1.4 ሚሊዮን ወታደሮች በተጨማሪ 300,000 ተጨማሪ ምልምል ወታደሮች እንደሚያስፈልጓት ተገልጿል። ሩሲያ ያሏት ወታደሮች ቁጥር ከ1.3 ሚሊዮን በላይ እንደሚሆን ይነገራል። ታዲያ ይሄ ግዙፍ የሆነ ወታደራዊ ቁጥር እንዳለ ሆኖ የሩሲያ የኒውክሌር ተሸካሚ ሚሳኤሎች ሲጨመሩበት የአውሮፓውያንን ስጋት አንረውታል። አሜሪካ አሁን ላይ አውሮፓ ውስጥ 65,000 ወታደሮች ያሏት ሲሆን እነዚህ ወታደሮች በ6 የጦር መሳሪያ ማከማቻ ሰፈሮች፣ በ8 የአየር ምድቦች፣ በ4 የባህር መርከቦች፣ በብዙ ሚሳኤሎችና በ100 የኒውክሌር ቦምቦች የተደራጁ ናቸው። ከዚህም በተጨማሪ ፖላንድ ላይ የሰፈሩ 10,000 ተዘዋዋሪ ወታደሮች አሏት። በ2024 የአሜሪካ የመከላከያ በጀት $860 ቢሊዮን ነበር። ይህም እንግሊዝ፣ ጀርመንና ፈረንሳይን ጨምሮ መላው የኔቶ አገራት ካላቸው የመከላከያ በጀት ድምር በእጥፍ የሚበልጥ ነው። ታዲያ አሁን አሜሪካ አውሮፓውያንን የምትተዋቸው ከሆነ በተደጋጋሚ መሪዎቻቸው እንደሚሉት ሩሲያ በዩክሬን ላይ የጀመረችው ወረራ ለተቀረው የአውሮፓ አገራትም እንደማይቀርላቸው እየገለጹ ነው።
በሩሲያ በኩል ደግሞ 1.3 ሚሊዮን ገደማ ሰራዊት እንዳለ ይነገራል። ይህ ጦር ከሩሲያ ድንበር አልፎ እንደ ቤላሩስ፣ ካዛኪስታን፣ ኪርጊስታን፣ ጆርጂያ፣ ሞልዶቫ እና ሌሎች አገራት ተሰማርቶ ይጠብቃል። ሩሲያ ከ4200 በላይ የጦር ጀቶች፣ 5750 ታንኮች፣ 449 የጦር መርከቦችና አንድ አውሮፕላን ተሸካሚ መርከብ አላት። ይህ ከአውሮፓውያኑ አንጻር ሲታይ በድምር ቢያንስም የሞስኮ ትልቁ ጉልበት የኒውክሌር መሳሪያዎቿ መሆናቸው ይነገራል። ከዚህም በተጨማሪ አውሮፓውያኑ ገፍተው ከመጡ ሌሎቹ ባለ ኒውክሌር አጋሮቿ ቻይና፣ ኢራንና ሰሜን ኮሪያ ከጎኗ እንደሚሆኑ ይገመታል። ስለዚህም አውሮፓውያኑ በሩሲያ ላይ አስተማማኝ የበላይነትን ለማግኘት የአሜሪካ አለሁ ባይነት የግድ ያስፈልጋቸዋል። በእርግጥ የኔቶ አባል ሀገራት በድምሩ 2 ሚሊዮን ገደማ የሚቆጠር ሰራዊት አላቸው። ይህም አሜሪካ ካላት 1.3 ሚሊዮን ገደማ ይበልጣል። ነገር ግን የአሜሪካ የጦር ጀትና እሱ የፈጠረው ጉልበት ከአውሮፓውያኑ አንጻር ሲታይ እጅግ ከፍ ያለ ነው። ለዚህም ነው አውሮፓውያኑ አሁን በሩሲያና ዩክሬን መካከል ሰላም ለማምጣት እየተደረገ ያለው ጥረት ቢሳካ እንኳን ሩሲያ ዳግም በዩክሬን ላይ ወረራ ልትፈጽም ትችላለች በማለት አሜሪካ ዋስትና እንድትሰጣቸው ደጋግመው ሲጠይቁ የሚሰሙት። ይሁን እንጂ አሜሪካ በዩክሬን ሰላም ለማምጣት ጥረት የምታደርግ ቢሆንም ሩሲያ ዳግም ወረራ ላለመፈጸሟ ግን ዋስትና ልሰጣችሁ አልችልም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው ይታወሳል። በዚህም የተደናገጡት አውሮፓውያን አዲስ መላ ለመዘየድ እየተሯሯጡ ነው። ነገር ግን አሁን ባሉበት ሁኔታ ሩሲያን ያለ አሜሪካ ድጋፍ መመከት እንደማይቻል የተረጋገጠ ጉዳይ ነው። አሜሪካ ተቀንሳ የተቀሩት የኔቶ አባል አገራት ከሩሲያ ጋር ቢዋጉ ሩሲያ ባታሸንፋቸው እንኳን ፍልሚያው አውሮፓንም ሩሲያንም በሚያጠፋ መልኩ እኩል ለእኩል እንደሚሆን ነው የሚጠበቀው። ስለዚህም አውሮፓውያኑ ለራሳቸውም ሆነ ለዩክሬን መላ የመፈለግ ግዴታ ውስጥ ወድቀዋል። ዩክሬን ከብዙ ማመንታቶች በኋላ በአሜሪካ በኩል የቀረበውን የ30 ቀናት የተኩስ አቁም መስማማቷ የሚታወቅ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የ30 ቀናት የተኩስ አቁም ስምምነቱን በመርህ ደረጃ ተቀብየዋለሁ ቢሉም እስካሁን በተጨባጭ መስማማታቸውን አልገለጹም። አለመስማማት ብቻም ሳይሆን ከዚህ ቀደም በዩክሬን ቁጥጥር ስር በነበሩ አካባቢዎች ላይ መጠነ ሰፊ ጥቃቶችን በመሰንዘር ላይ ናቸው። ሩሲያ በምዕራብ ሩሲያ ኩርስክ ግዛት ከ7 ወር በፊት ወረራ የፈጸሙትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት ውጊያ እያደረገች እንደምትገኝ የሩሲያ ባለስልጣናት ተናግረዋል። ዩክሬን ባለፈው ነሐሴ ወር በሩሲያ ኩርስክ ግዛት ድንገተኛ ጥቃት የከፈተችው በምስራቅ ዩክሬን ያለውን የሩሲያን ኃይል ለማዛባትና ከሞስኮ ጋር ሊደረግ በሚችለው የሰላም ንግግር እንደ መደራደሪያ ለመጠቀም በማለት ነበር። የዩክሬን ወታደሮች የሩሲያን ድንበር በመጣስ ያደረሱት ጥቃት በ1941 የጀርመኑ ናዚ ከፈጸመው ጥቃት ወዲህ በሩሲያ ሉዓላዊነት ላይ የተቃጣ ትልቅ ጥቃት ሆኖ ተመዝግቧል። ነገር ግን የሩሲያ ኃይሎች በዚህ ወር በፈጸሙት ጥቃት በግዛቷ በዩክሬን ቁጥጥር ስር የነበረውን የመሬት ስፋት ከ1368 ወደ 110 ስኩዌር ኪሎ ሜትር ዝቅ አድርጎታል። ታዲያ ይህንን የተመለከቱ የአውሮፓ አገራትም ሩሲያ ጦርነቱን ታቆማለች ብለው እምነት እንዳይጥሉባት አድርጓቸዋል። በዛ ላይ ደግሞ አሜሪካ በተለይም በወታደራዊ ጉዳዮች ላይ ድጋፏን በማቋረጥ ሂደት ላይ መሆኗ ሲጨመርበት ስጋታቸውን ይበልጥ ከፍ እንዲል አድርጎታል። እያንዳንዳቸው የአውሮፓ አገራትም በተናጠል ለወታደራዊ ጉዳዮች የሚያወጡትን በጀት ከፍ እያደረጉ ይገኛሉ። አስገዳጅ ወታደራዊ ምልመላዎችን ጨምሮ በአህጉር ደረጃ አንድ ጠንካራ ወታደራዊ ኃይል ለመመስረትም እንቅስቃሴ ማድረጋቸውን ተያይዘውታል።